ዛሬ ሚስተሬ ማዳምን እያደረገ በር ከፍቼ የገባሁበት የአረብ ሀገር ታሪኬን ነው የምነግራችሁ። ቤቱ ለአዲስ ዓመት አካባቢ ነበር የገባሁት። 3 ልጆች አሏቸው። በጣም ህፃናት ናቸው። ሰውየው በጣም ቀጭን ነው እና ደግሞ ከመቅጠኑ በጣም የባሰው ምንድነው አጭርዬ ነው። ሴትዮዋ ደግሞ በጣም የምታምር በጣም ረጅም ሞላ ያለ ሰውነት ያላት የምታምር ሴት ናት እና የአዲስ ዓመት ዋዜማ ቀን እናታቸው የእሷ እናት ቤት ሄደው ሊያከብሩ በጠዋቱ ልጆቹን ይዛ እዛ ሄዳለች። ስለዚህ አንቺ ቤቱን አጽጂና ማታ መጥቼ እወስድሻለሁ አለች እና ሴትዮ በጣም አቃቂራም ነገር ናት። የታችኛው የግርግዳው ክፍል እቺ ውሃ የምትከላከል ጥቁሯ ፓርት አለች አይደለ? እሱን ከጫፍ እስከ ጫፍ በሶፍት እንደዚህ አርጋ መታ ምናምን የምታየው ማለት ነው። እኔ ደግሞ በስራዬ ላይ ጎድሎ እንዲገኝብኝ ስለማልፈልግ ሁሉ ጊዜ በጣም ተጠንቅቄ ነበር ስራ የምሰራው። ከዛ ቤቴን አጥርቼ ምናምን ነገር ጠበቅኳትኝ። ከዛ መጥታ ምንም ነገር ስታይ ምንም ነገር አጣች። ይዛኝ እናቷ ቤት ሄደች። በጣም በቃ ኢቭን በሚገርም ሁኔታ ነበር እያሳለፉ የነበረው። ሰውየው መጣም ነው ያለው ማለት መንቁሼ ቤት ነው ያለው። መንቁሼ ቤት ማለት ልክ እንደ ዳቦ ቤት ማለት ነው እኛ ሀገር ላይ እንደዛ አይነት ነገር ነው ያለው። ከዛ እሱ ማምሽቶ ምናምን ነበር የመጣው። ሲመጡ ለሁሉም ሰው ስጦታ ገዝቷል። እኔ እዛ ቤት ውስጥ ከተቀላቀልኩ ትንሽ ጊዜ ነው፣ ግን ደግሞ ለእኔም ሽቶ ይዞልኝ መጥቷል እና ቤተሰቦቻቸው ፊት ነው ለሁሉም ሰው ከሰጠ በኋላ መጨረሻ ያለሁት እኔ ነኝ። ለኔ ተሰጠኝ ሽቶ። አመሰግናለሁ ብዬ አረብኛ ብዙም አልችልም ነበረ በሰዓቱ ተቀብዬ እና አላውቅም በምን ምክንያት እንደሆነ ብቻ የዛኑ ዕለት በሆነ ነገር ተቆረጫጭመዋል። ከዛ ጠዋት የበዓሉ ቀን እስከ 6 ሰዓት ነበረ የሚሰራው። ለምን ይሄ ኩኪስ ምናምን ትእዛዝ ስለነበረ ማለት ነው። እና መንኡሼ ላህሜ ባዥን ምናምን የሚባሉ ነገሮች አሉ ለበዓል። ይሄ እነሱ ስጋ ምናምንም ደግሞ የታዘዘ ስለነበረ በጠዋት 11 ሰዓት ተነስተን ሁለታችንም እኔም ሴትዮዋም ባልየው እሱ እንደውም በቃ እራት ምናምን ከተበላ በኋላ ትንሽ አምሽቶ 9 ሰዓት ከምናምን ሄደ ወደ ስራ ቦታው ማለት ነው። እኔና ሴትዮዋ ደግሞ 11 ሰዓት ላይ ተነስተን ሄደን ልናግዘው። ከዛ የበዓሉ ቀን የእሷን ቤተሰቦች የእሱን ቤተሰቦች መጥተው እኔ ያለሁበት ቤት የእነሱ ቤት ውስጥ ነበረ ፕሮግራም የሚደረገው። ስለዚህ እስከ 5 ሰዓት አገዝነውና ሰውየውን ወደ ቤት ሄድን። እኛ ስጋ ምናምን በቃ የሚጠባበሱ ዶሮ ገለመሌ ምናምን ነገር ይዘን ወደ ቤት ሄድን ማለት ነው። ከዛ እነሱን አስተካከልን። ምግቡም ተሰራ፣ ሰዎቹ መጡ፣ በሉ፣ ጠጡ ምናምን ነገርና ሰውየው ሞቅ ብሎታል። ከዛ እንግዳ ሸኝተው ምናምንም ደግሞ የተራረፉ ምግቦችን በሙሉ አንስቼ ፍሪጅ አስገብቼ ምናምን ቤቴን አጸዳድቼ ሁሉ ነገር ጨርሼ ለሊት 7 ሰዓት ምናምን ነገር ሆኗል ማለት ነው። ወደ መኝታ የገባው እነሱም ወደ መኝታቸው ገቡ። ቢጃማይን ቀይረ ልተኛ ስል ጠራታችሁ ቀይር ይበል ዋይ ትላለች ሴትዮ እና እኔ ሞቅ ስላላቸው ሌላ ጉዳይ ላይ መስለውኛል መስለም ነገር። ከዛ በፊትም በነበሩ ጊዜያቶች አንዳንዴ ትጮሃለች ምናምን እና ያው አንዳንዴ በማያገባቸው አትግቡ ይባል የለ። ከዛ በጣም እየከረረ መጣ በቃ ጩኸቱ። አረብኛም ስለሆነ እኔ አይገባኝም እንግዲህ ድረሽልኝም ብትለኝ አይገባኝም። ብቻ የጮች ምጣ በጣም አላስችል ሲል ነገር ሲሆነ ይሁን ብዬ በርግጄ ስገባ ሰውየው ላይዋ ላይ ቁጭ ብሏል እየለጠፈ ነው። ከዛ ከኋላ መጣሁኝ እንደዚህ ነው እንደዚህ ቲሸርቱ ላይ ወደ ኋላ ጣልኩትና እሷን አነሳኋት ማለት ሳያት 2 ጥርሷ ይሄኛው የለም። በስመ አብ ወመንፈስ ቅዱስ እንዴት እንደነገጥኩኝ። ከዛ እኔ ነኝ የሚኒሊክ ዘር እኔ ነኝ አፄ ቴዎድሮስ ዘር ብዬ ማረም ሴትዮን ይዛ ሳልወጥቼ ከዛ የእንግዳ ሽንት ቤት ገብታ ታጥባ ምናምን አምስቶት ሴትዮ ጥርስ አላት። ለካነ ሰውየው በጓደኝነት ዘመናቸው ነው ያወለቀላት ጥርሷን እና ይሄ ጥርሷ የሚተካል ነው። እኔ ደግሞ አላወቅኩም ነበር። ከዛ ተየደማች ምናምን ነበር አፍንጫዋ ምናምን ነገር። ከዛ እሷ ሶፋ ላይ ተኛች፣ እሱም እዛ መኝታ ቤቱ ተኛ። ሰክሮም ስለነበረ በጠዋት ተነስቶ ወደ ስራ ሄደ። ከዛ ከሆነ ቀን 4 ቀን ምናምን በኋላ ድጋሚ ዋይ ተነሳ ማለት ነው። በቃ እኔ በቃ ድጋሚ እየመታት ይሆናለች የሴትዮ ብዬ በጣም እሪ ስትል ከፍቼ መግባት ጌታ ሆይ መቼም እንደዚህ አይነት ቅሌት ውስጥ እግዚአብሔር መቼም ድጋሚ አይከተኝም። ስገባ ልክ በሩ እንደዚህ ነው። እዚህ ጋር ድሬሲንግ ቴብል አላት የሷ፣ እዛ ጋር ቆመዋል ወገን። ከዛ ደረቅ ቀረሁ እኔ በቃ ማለት ገብቷቸዋል። እየተጣሉ መስሎኝ እንደመጣሁኝ ምናምን። ከዛ በሩን ዘግቼ ወጣሁኝ። ጠላታችሁ እንዲሰጥየት ይብል ሙሉ ለሊት ጆሮዬ ቆሞ ያደረ አልተኛሁም። እሺ ከዛ በጠዋት ተነሳሁ። እኔ አሰናብችኝ አልኳት። ምክንያቱም እኔ እነሱ በጮሁ ቁጥር አንድ ቀን ዱላ ላይ አንድ ቀን ጉዳዩ ላይ ለምንድን ነው የምከርመው? ከዛ በቃ መሄድ እፈልጋለሁ ኖርማል ነው ምናምን አለች እና ያስገባችኝ ልጅ ጋር ደውላ ምናምን ነገር አይ በቃ ምን ችግር የለውም ምናምን ነገር አለች ማለት ነው።
ጉዳዩን የዚህ ያህል ሼም አታድርጊ ምናምን ነገር እኔ ምን አገባኝ አልኩና መስራት ጀመርኩ። ከዛ ከሆነ ቀን በኋላ ድጋሚ ጩኸት ተነሳ። በቃ እሬ ትበል ከፈለገቻል ማለት ነው። ምን አገባኝ እየመታትም ምን አያገባኝም ምን ብዬ ከዛ ቅጥቅጥ አርጓት እንዲ አባብጣን የመጣችው ማለት ነው። እንዴት ነው ዝም የምትይ ምናምን ነገር አለች። እንዴ እኔ በምን አቀልሻለሁ አልኳት። አልሙህም እሷም ተበሳጭታ እየተናገረች ነው። ያው ለምን ዝም እንደምትይ በግምት ነው። ከዛ እኔ የሆነ ነገር ተናዱ። ከዛ ሳስበው አንድ ቀን እንዴ እነዚህ ሰዎች ፍቅራቸውም ላይ ጸባቸውም ላይ መሀል ገብቼ እንዴት ይሆናል ይሄ ነገር አልኩኝና የሆነ ቀን እረፍት ስወጣ በዛው ቀረሁ። ቃል መጣም ብዬ ማለት ነው። እና ነፍ እንቅልፍ አጥቼ ያደርኩባቸው ቀናቶች አሉ እነሱ ቤት ላይ። እና ደግሞ እንደዚህ አይነት ታሪኮች ማለት ነው ለእኔ በተናጥል የተሰጠ ይመስል በጣም ብዙ ቦታ ነው እንደዚህ አይነት ነገር የሚገጥመኝና ከሁሉም ገጠመኞች ግን የሚያስቀኝ ቢኖር የሚያዝናናኝ ቢኖር ይሄ ገጠመኝ ነው። እናንተም ተመሳሳይ ገጠመኞች ካላችሁ በውስጥ መስመር ላኩልኝ። ከተመቻቹ ደግሞ 1000 ታሪኮች አሉ ፓርት 2 ብላችሁ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እውነት ብዙ ገጠመኞቻችንን እናወራለን። ብቻ እኔ ፈገግ ስለሚያሰኝ ነው። ሁሉም ቦታ የትም ቦታ ሆኜ ስሰማው ነው ትዝ ሲለኝ በጣም ነው የሚያስቀኝና ለዛ ነው እስቲ እኔም ፈገግ ያስባለኝን ነገር እናንተም ፈገግ በሉ ብዬ ነው ያወራሁላችሁ። አመሰግናለሁ።